ውድ ተመልካቾች ፉትቦል ማዕድ ላይ ነው ያላችሁት። ፉትቦል ማዕድ በእግር ኳስ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች ዘወትር ወደ እናንተ ይደርሳል። አሁን ደግሞ የአውሮፓ ቻምፒየንስ ሊግን የተመለከቱ ቁጥራዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ነው የምትገኙት። ከዛ በፊት ግን በአውሮፓ ቻምፒየንስ ሊግ የተሰሙ መረጃዎችን በተመለከተ ነው ወደ እናንተ እየደረስን የምንገኘው። እንግዲህ ከአውሮፓ ቻምፒየንስ ሊግ ጋር በተያያዘ በአርሰናል ቤት የተሰማው መረጃ ወቅታዊ ጉዳይ ነው። ብራዚላዊ አጥቂ ጋብሪኤል ጄሱስ በአውሮፓ ቻምፒየንስ ሊግ ይመለሳል መባሉን ሰምተናል። በዘንድሮው የውድድር ዓመት በጉዳት ምክንያት 15 የፕሪሚየር ሊግ እና የ5 የአውሮፓ ቻምፒየንስ ሊግ ጨዋታዎች ያመለጡት የቀድሞ የማንቸስተር ሲቲ አጥቂ ጋብሪኤል ጄሱስ ነገ ምሽት በሚደረገው የአውሮፓ ቻምፒየንስ ሊግ ጨዋታ ለአርሰናል እንደሚሰለፍ ወይም ከቡድኑ ጋር አብሮ እንደሚጓዝ ታውቋል። አርሰናልም እሱን ጋብሪኤል ጄሱስን በቡድኑ አካቶታል፣ አስመዝግቦታል ማለት ነው። ማክስ ዳውማን ፋንታ ማክስ ዳውማን መጎዳቱን ተከትሎ ጋብሪኤል ጄሱስ እንግዲህ አርሰናል የቻምፒየንስ ሊግ ቡድን ስብስብ ውስጥ አባል መሆኑን ተመልክቷል። ይህም ምናልባትም በቀጣዮቹ የእንግሊዝ ፕሪሚየር ሊግ እና ሌሎች የአርሰናል የሚሳተፍባቸው የውድድር መድረኮች ላይ ጋብሪኤል ጄሱስ በቀደመ ብቃቱ ተመልሶ እንደሚሰለፍ ይጠበቃል። ከዚህ አንጻር የተጫዋቹ ወደ አርሰናል ቤት ቋሚ ተሰላፊነት መምጣት ለክለቡ ተጨማሪ አማራጭ እንደሚሆን ነው የተመላከተው። የክለቡ ግብ አስቆጣሪ ቪክተር ዮኬሬሽ በተጠበቀው ልክ ግብ ማስቆጠር ባለመቻሉ የአጥቂ አማራጫቸውን ለማስፋት እየተጋ ለሚገኘው እንግዲህ ሚካኤል አርቴታ ጋብሪኤል ጄሱስን በተጠባባቂነት አካቶ ለክለብ ብሩዥ እንደሚሄድ ታውቋል። በአውሮፓ ቻምፒየንስ ሊግ ካደረጋቸው ጨዋታዎች ሁሉንም ጨዋታ እንግዲህ አርሰናል አሸንፏል። ምንም ግብ አልተቆጠረበትም። አንድ ግብ ነው የተቆጠረበት ባየር ሙንሽን ማለት ነው የዛሬ 15 ቀን። ነገ ምሽት እንግዲህ 5 ሰዓት ላይ አርሰናል ክለብ ብሩዥን እንደሚገጥም ይታወቃል። የአውሮፓ ቻምፒየንስ ሊግ የምድብ መሪም እንደሆነ እንዲሁ ይታወቃል አርሰናል። ሌላኛው ከአውሮፓ ቻምፒየንስ ሊግ ጋር የምናየው መረጃ ደግሞ የሚያደርሰን ወደ ክሊያን ምባፔን ወደ ተመለከተው ጉዳይ ነው። እንግዲህ ፈረንሳዊ አጥቂ ክሊያን ምባፔ ከቻምፒየንስ ሊግ ጨዋታ ውጪ ሊሆን ይችላል ተብሏል። እንግዲህ ነገ ማንቸስተር ሲቲ ከሪያል ማድሪድ ትልቅ ተጠባቂ ጨዋታ አለው። ይሄ ጨዋታ ለአሰልጣኙ ለዣቪ አሎንሶ ወሳኝ ጨዋታ መሆኑ በያዝነው ሳምንት ከወጡ መረጃዎች ይታወቃል፣ ተሰምቷል። እንግዲህ በተከታታይ ጨዋታዎችን ማሸነፍ ለተሳነው ሪያል ማድሪድ ይልቁንም በሳንቲያጎ ቤርናባው ለረጅም ጊዜ ሳያሸንፈው በቆየው ቡድን በመሸነፉ አሰልጣኙ አጣብቂኝ ውስጥ ገብቷል። ለአጣብቂኙ መፍትሄ ሆኖ የቀረበው ደግሞ የአውሮፓ ቻምፒየንስ ሊግን ከሲቲ ጋር የሚያደርጉትን ጨዋታ ማሸነፍ ነው። ያን ካላሸነፈ ሊሰናበት እንደሚችል መረጃዎች እየወጡ ነው። እዚህ ላይ እንግዲህ ሌላ መጥፎ የጉዳት ዜና እንግዲህ ለዣቪ አሎንሶ ቡድን ተሰምቷል። ፈረንሳዊ አጥቂ ክሊያን ምባፔ በገጠመው ጉዳት ሪያል ማድሪድ ከማንቸስተር ሲቲ ከሚያደርገው የአውሮፓ ቻምፒየንስ ሊግ ጨዋታ ውጪ ሊሆን ይችላል ተብሏል። የ26 ዓመቱ አጥቂ ጣቱ ላይ በገጠመው ጉዳት ዛሬ ልምምድ ያልሰራ ሲሆን ከወሳኙ መርሃ ግብር ውጪ የሚሆንበት እድል ሰፊ ሆኗል። እንግዲህ የተጫዋቹ ጉዳት ጫና ውስጥ ለሚገኘው አሰልጣኝ ዣቪ አሎንሶ ሌላ ፈተና ሆኖበታል። እንደምታውቁት ትሬንት አሌክሳንደር አርኖልድ፣ ዳኒ ካርቫሃል፣ ዲን ሆይሰን እና ዴቪድ አልባ ሌሎች ጉዳት የደረሰባቸው ተጫዋቾች ናቸው። በስድስተኛው ዙር ቻምፒየንስ ሊግ ሪያል ማድሪድ እንግዲህ ከማንቸስተር ሲቲ ጋር የሚገናኙበት ጨዋታ ምሽት 5 ሰዓት ላይ ይጠበቃል። ነገ ምሽት ሪያል ማድሪድ ይህን ጨዋታ የማያሸንፍ ከሆነ አጣብቂኝ ውስጥ ይገባል። አሰልጣኙም የመሰናበት ዕጣ ፈንታ ውስጥ እንደሚዳርገው ይሄ የውድድር ቀውስ፣ ይሄ የውድድር ዓመቱ ችግር ክሊያን ምባፔ በውድድር ዓመቱ የተሻለ ቁጥርን እያስመዘገበ ቢገኝም ክለቡ ግን እንደ ክለብ ትልቅ አጣብቂኝ ውስጥ ገብቷል። አጣብቂኙ ደግሞ የበለጠውን ያጋለጠውና አጣብቂኙ የበለጠውን ትኩረት ያደረገው በአሰልጣኙ በዣቪ አሎንሶ ላይ ነው። ዣቪ አሎንሶ እንግዲህ ከክለቡ ተጫዋቾች ጋር ከአንጋፋ ተጫዋቾች ጋር እንዳልተስማማ በማድሪድ ቤት በተደጋጋሚ የሚወጡ የማድሪድ መገናኛ ብዙሃን የዕለታዊ ዜና ምንጭ ነው። ቪኒሲየስ ጁኒየር፣ ክሊያን ምባፔ፣ ሌሎችም የሪያል ማድሪድ ቤት እነ ጁድ ቤሊንግሃምን ጨምሮ ተጫዋቾች እንደማይታዘዙ ተመልክቷል። እንግዲህ በአጠቃላይ በሊቨርፑል መርሲሳይድ እና በሪያል ማድሪዱ በማድሪዱ ሪያል ማድሪድ ቤት የሚታየው ቀውስ ቡድኑ ላይ ጉዳት እንዳያስከትል ይሰጋል እና ተጨማሪ ቀውስ ሊያስከትል እንዳይችል ይሰጋል። አሰልጣኙ ምናልባትም ሊያባረር የሚችል ችግር እንዳይገጥማቸው ነው የሚመለከተው። ከዚህ አንጻር ምናልባት
ሪያል ማድሪድ ቤት በቀጣይ ሳምንት በያዝነውም ሳምንት መጨረሻ ምን አይነት የውጤት ሁኔታ ሊገጥም ይችላል፣ የውጤት ቀውስስ ሊገጥም ይችላል የሚለው ጉዳይ ተጠባቂ ነው። ውድ ተመልካቾች እኛም እነዚህን መረጃዎች ከእግር ኳሳዊ ሀሳቦች አንጻር አግባብ ወደ እናንተ የምናደርስበትን ጉዳይ አጠናክረን እንቀጥላለን። አናሊሲሶችን እንሰጣችኋለን። የዚህ መርሃ ግብር አዘጋጆች በግልና የመንግስት መገናኛ ብዙሃን በተለይም በሚኒስትሪ ሚዲያ በማህበራዊና እግር ኳሳዊ ስፖርታዊ በተለይም ደግሞ ኢኮኖሚያዊ ጉዳዮች ላይ በዋናነት ስራ የሚሰሩ ቡድኖች አባላት ነን። ጎን ለጎን ደግሞ እግር ኳስን ስለምንኖር ለረጅም ጊዜን በመመልከት አሁን የዚህ የፉትቦል ማዕድ አዘጋጆች ሆነን ብቅ ብለናል። እኛ የምንወደውን እግር ኳስ በተለያዩ መገናኛ ብዙሃን ትንታኔ ጽሁፎች፣ በራሳችንም እይታዎችና በታሪካዊ እና ወቅታዊ መረጃዎችን በማከሉ ሁኔታዎች ነው ወደ እናንተ የምናደርሰው። ፉትቦል ማዕድን ዘወትር ላይ ኮሜንት፣ ሰብስክራይብ፣ ሼር በማድረግ በዩቲዩብ በፌስቡክ እና በቲክቶክ ታገኙታላችሁ። እንግዲህ አጋርነታችሁን በድጋሚ እንድታሳዩን እንጠይቃለን። በአውሮፓ እግር ኳስ ወቅታዊ መረጃዎች ላይ ነው ወደ እናንተ እየደረሰን የምንገኘው። በአውሮፓ እግር ኳስ ከተሰሙ ወቅታዊ መረጃዎች መካከል የአርሰናሉ ገብርኤል ጄሱስ ወደ እግር ኳስ በድጋሚ ወደ ሜዳ መመለሱን አይተናል። በተመሳሳይ የክሊያን ምባፔ ደግሞ በነገው ጨዋታ ላይሰለፍ እንደሚችል መሰማቱን አይተናል። እንዲሁ ደግሞ መሐመድ ሳላህ ወደ አውሮፓ ከተጓዘው ወደ ኢንተር ሚላን ከተጓዘው ዛሬ ምሽቱ ቡድን ውጪ መሆኑንም ሰምተናል። ከሊቨርፑል ቡድን ውጪ መሆኑን መደረጉንም ማለት ነው። እነዚህን መረጃዎች ወደ እናንተ እያደረስን እንገኛለን። እንግዲህ በአውሮፓ ቻምፒየንስ ሊግ እስከዛሬ ያየናቸው ቁጥራዊ መረጃዎች ምንድናቸው የሚለውን ነው ቀጥሎ የምናስመለክታችሁ። ወደ ተመልካቾች ፉትቦል ማዕድ ላይ ነው ያላችሁት። ፉትቦል ማዕድ ላይ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። አጋርነታችሁን እንድታሳዩን በድጋሚ እንጠይቃለን። በአውሮፓ ቻምፒየንስ ሊግ እንግዲህ ከክለቦች በፊት በተጫዋቾች ቁጥራዊ መረጃ እንጀምራለን። ክሊያን ምባፔ ብዙ ጎሎችን በማግባት ቀዳሚው ነው። 9 ጎሎች አሉት እስካሁን በተደረጉ 5 ጨዋታዎች ማለት ነው። በአውሮፓ ቻምፒየንስ ሊግ 9 ጎሎች አሉት። እንግዲህ ከአንድ በላይ አስተዋጽኦ በየጨዋታው ያደርጋል። ቀጥሎ ኦሲሚሄን ነው። የጋላታ ሳራዩ ኦሲሚሄን በአውሮፓ ትልልቅ ክለቦች አይን ውስጥ እንዴት እንዳልገባ ይቅርታ በአውሮፓ ክለቦች ውስጥ እንዴት በአውሮፓ 5ቱ ሊጎች ይልቁንም በጣሊያን ሴሪ፣ በጀርመን ቡንደስሊጋ፣ በፈረንሳይ ሊግ እና በእንግሊዝ ፕሪሚየር ሊግ እንዴት ሊጫወት እንዳልቻለ የብዙዎች መነጋገሪያ ርዕስ ሆኖ ዘውትር የቀጠለው ኦሲሚሄን 6 ግቦች አሉት። ኦሲሚሄን ከጸባዩ ጋር በተያያዘ ነው እንግዲህ ብዙዎች እንደሚያነሱት በቱርክ ሊግ እየተጫወተ የሚገኘው። ቀጥሎ ሃላንድ ነው። 5 ጎሎችን አስቆጥሯል እስካሁን ባሉት 5 ጨዋታዎች። ሃሪኬን የባየር ሙኒክ አጥቂ ደግሞ እሱም በተመሳሳይ 5 ግቦች አሉት። የአርሰናሉ ማርቲኔዝ እና ላውታሮ የአርሰናሉ ማርቲኔሊ እና የኢንተር ሚላኑ ላውታሮ ማርቲኔዝ በተመሳሳይ 4 ግቦች የአውሮፓ ቻምፒየንስ ሊግን ቁጥራዊ መረጃዎች ይመራሉ። ኳሶችን ለግብ የሚሆኑ ኳሶችን በማቀበል በኩልም በቀዳሚነት የሚነሳው ኦሊሴ ነው። የባየር ሙኒኩ ኦሊሴ እንግዲህ ሚካኤል ኦሊሴ መሐመድ ሳላህን ሊቨርፑል ቤት ይተኳል ተብሎ ባሳለፍነው የክረምት የዝውውር መስኮት ስሙ ሲነሳ ነበር። አሁንም የሙሐመድ ሳላህን ከሊቨርፑል ጋር አብሮ አለመቀጠልን ተከትሎ ይተኳል ተብሎ የሚጠበቀው ኦሊሴ ነው። እስካሁን እንግዲህ በአውሮፓ ቻምፒየንስ ሊግ ባደረጋቸው ጨዋታዎች 5 ኳሶችን ማቀበል ችሏል። ለግብነት የሚውሉ 4 ኳሶችን ማቀበል ችሏል። ቪኒሲየስ ጁኒየር በሪያል ማድሪድ ቤት 3 ኳሶችን አቀብሏል። ሬንጀርስ የማንቸስተር ሲቲ የመሃል ሜዳ ተጫዋች 3 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ስፖዝ ላይ በሊቨርፑል ቤት 3 በተመሳሳይ ኦባሜያንግ ኦሎምፒክ ደ ማርሰ 3 ኳሶችን አቀብሏል። ዱራን እንግዲህ ከካራባዥ 2 ኳሶችን ለግብ የሚሆኑ ኳሶችን አመቻችቶ ያቀበለ ተጫዋች ነው። እንግዲህ በአውሮፓ ቻምፒየንስ ሊግ በኪሎ ሜትር ፐር ሃወር ወይም በሰዓት ምን ያህል ረጅም ኪሎ ሜትሮችን በመሸፈን በኩል የዲማታ ነው የፓፎሱ ተጫዋች ረጅም ኪሎ ሜትሮችን የሸፈነው የጨዋታ ሜዳን ያካለለው 39.6 ኪሎ ሜትር ሩጧል። እንግዲህ እስካሁን በተካሄዱ 5 ጨዋታዎች ኦፔንዳ የጁቬንቱሱ ደግሞ 36.2 ኪሎ ሜትሮችን ያካለለው። ባርኮላ በፓሪስ ሰን ዠርመን በኩል 35.9 ኪሎ ሜትሮችን አካሏል። ኦባሜያንግ እንዲሁ በማርሴይ በኩል 35.8 የሜዳ ክፍሎችን ኪሎ ሜትሮችን እንግዲህ በአውሮፓ ቻምፒየንስ ሊግ 5 ጨዋታዎች አካሏል። ኦባሜያንግ 3 ለግብ የሚሆኑ ኳሶችን አመቻችቶ
በማቀበል ረገድ ትልቅ ቁጥር ያስመዘገበ ተጫዋች ነው። እንደምታውቁት ኦባሜያንግ ወደ ማርሰ ካመራ በኋላ ለኦሎምፒክ ደ ማርሴ ትልቅ አበርክቶ እያደረገ ይገኛል፣ በፈረንሳይ ሊግ ማለት ነው። ቫልቬርዴ በሪያል ማድሪድ ቤት 35.8 ኪሎ ሜትሮችን ያካለለ ሌላኛው ትልቅ ቁጥር ያስመዘገበ ተጫዋች ነው። አዲያሜቲ በቦሩሲያ ዶርትመንድ በኩልም 35.7 እንግዲህ ኳሶችን የሜዳ ላይ ሩጫ አድርጓል። እንግዲህ ወደ ግብ ብዙ ኳሶችን በመሞከር በኩልም ክሊያን ምባፔ ነው በቀዳሚነት የሚጠቀሰው። 18 ኳሶችን ሞክሮ 9ን አስቆጥረዋል። የጋላታሳራዩ ቪክቶር ኦሲሜሄንም 15 ኳሶችን ወደ ግብ ሞክሮ 6 ግቦችን አስቆጥረዋል። ሃላንድ ከ5 ግቦች ያስቆጠረው እንግዲህ 11 ኳሶችን ወደ ግብ ሞክሮ ነው። ኤልካቢ በኦሎምፒያኮስ በኩል 10 አስቆጥረዋል። ሃሪ ኬን 10 ለግብ የሚሆኑ ኳሶችን ሾት አድርጎ ወይም ወደ ግብ ሙከራ አድርጎ 5ቱን አስቆጥሯል። ግሪንውድ ደግሞ በማርሴይ በኩል 9 ኳሶችን ሞክሯል ወደ ግብነት እንዲውሉ ማለት ነው። ካራቫሃል በሪያል ማድሪድ ቤት በኩል በተሰለፈባቸው የአውሮፓ ቻምፒየንስ ሊግ ጨዋታዎች የተሳኩ ፓሲንግ አኩሬሲ ሪከርድ ያስመዘገበ ነው። የተሳካ ቅብብል በማድረግ 100% አሳክቷል። ጉይ ደግሞ በቼልሲ ቤት 100፣ እሱም ኮቫቺችን በተመሳሳይ ሆይሉንድ ዋሂና በፍራንክፈርት ሳሜ ደግሞ ማሜይ ከካራባዥ በኩል እንዲህ ቁጥር የተሳካለት ነው። የቼልሲው ካይሴዶ ደግሞ 23 ታክሎችን በመውረድ የተሳካ ቁጥር አስመዝግቧል። ቫንደር ፔር በዩኒየን ሳልስበርግ በኩል 20 ኳሶችን እንዲሁ ሞክረዋል። ሎካቴሊ በጁቬንቱስ በኩል 20 ታክሎችን ነው ያሳካው። ፒሮላም 18 ታክሎችን በኦሎምፒያኮስ ቤት የሚጫወተው ፒሮላ። ሞሪኒዮ የቪያሪያሉ ሜሪኖ ደግሞ 17 ኳሶችን በታክል በመሞከር የተሳካ ቁጥር አስመዝግቧል። ግብ ጠባቂዎችን ደግሞ እናነሳለን። ቀጥሎ የቦዶ ግሊምቱ ግብ ጠባቂ ሃይኪን 31 ኳሶችን በማዳን በቀዳሚነት ተቀምጧል በአምስቱ የአውሮፓ ቻምፒየንስ ሊግ ጨዋታዎች። ሩሊ የማርሴው ደግሞ 29 ኳሶችን ያዳነ ነው። አንክራቤች የካይራት አልማቲ ተጫዋች ግብ ጠባቂ 27 ኳሶችን አድኗል በአምስቱ የቻምፒየንስ ሊግ ጨዋታዎች። ሚካኤል 24 ኳሶችን የፓፎሱ ሚካኤል 24 ኳሶችን ከግብነት ተከላክሏል። ጃከርስም በክለብ ብሩጅ በኩል 24 ኳሶችን በመከላከል አድኗል። ቀጥሎ የምናገኘው የሪያል ማድሪዱን ግብ ጠባቂ ቲባው ኮርቷን ነው። 22 ኳሶችን ከግብነት ተከላክሏል። ወደ ቡድኖች ደግሞ ስታተስ እናመራለን። ወደ ተመልካቾች ፉትቦል ማዕድ ላይ ነው ያላችሁት። ፉትቦል ማዕድ በእግር ኳስ አጫጭር መረጃዎቹ ፕሮፋይል ነክ በሆኑ ጉዳዮቹ ዘውትሮ ወደ እናንተ እየደረሰ ይገኛል። አሁን በአውሮፓ ቻምፒየንስ ሊግ አጫጭር እግር ኳሳዊ መረጃዎችን ነው ወደ እናንተ እየደረስን የምንገኘው። በዚህም የአውሮፓ ቻምፒየንስ ሊግን አጫጭር አጠቃላይ የአምስቱን ጨዋታዎች ቁጥራዊ መረጃዎች እያነሳን ነው። የተጫዋቾችን ቁጥራዊ መረጃዎች አንስተናል። በተጫዋቾች በአጠቃላይ ክሊያን ምባፔ በ9 ግቦች የአውሮፓ ቻምፒየንስ ሊግን እየመራ እንደሚገኝ ነው ያነሳ ነው። ቀጥሎ ደግሞ ኦሲሜሄን በ6 ግቦች፣ ሃላንድ በ5 ግብ፣ ኬን በ5 ግብ፣ ማርቲኔሊ እና የኢንተር ሚላኑ ላውታሮ ማርቲኔዝ በ4 ግብ እንደሚከተሉ አንስተናል። ኦሊሴ፣ ቪኒሲየስ ጁኒየር ሬንጀርስ የማንቸስተር ሲቲ ስፖዝ ላይ ደግሞ ለግብ የሚሆኑ ኳሶችን በተከታታይ በማቀበል ከ1 እስከ 5ኛ ያለውን ደረጃ የያዙ ተጫዋቾች ናቸው። በክለብ ረገድ እንግዲህ ፓሪሰን ጀርመ በአምስቱ ጨዋታዎች 19 ግቦችን አስቆጥሯል። እንግዲህ ከ3 በላይ ጎል ማለት ነው በየጨዋታው ቁጥራዊ መረጃው ሲሰላ። በዚህም ፓሪሰን ጀርመ 19 ግቦችን በማስቆጠር የአውሮፓ ቻምፒየንስ ሊግ የምድቡ የግብ መሪ ሆኗል። አርሰናል የአውሮፓ ቻምፒየንስ ሊግን የምድብ ድልድል በአንደኝነት ሁሉንም ጨዋታ በማሸነፍ እየመራ እንደሚገኝ ይታወቃል። ባየር ሙኒክ ደግሞ 15 ግቦችን አስቆጥሯል። አርሰናል 14 ግቦችን ያስቆጠረ ነው፣ በሶስተኛ ደረጃ ተቀምጧል። ቸልሲ በበኩሉ 12 ግቦችን በአጠቃላይ በአውሮፓ ቻምፒየንስ ሊግ በማስቆጠር 6ኛ ደረጃ ላይ ሲቀመጥ፣ ፒኤስቪ የኔዘርላንዱ ፒኤስቪ 13 ግቦችን አስቆጥሯል በአውሮፓ ቻምፒየንስ ሊግ። የኳስ ቁጥጥር በማድረግ በኩል ደግሞ አሁንም በቀዳሚነት የተቀመጠው ፓሪሰን ጀርመ ነው። እንግዲህ ቦል ፖሴሽን ኳስን ተቆጣጥሮ በመቆየት በእነዚህ 5 ጨዋታዎች እንግዲህ ፓሪሰን ጀርመ በአጠቃላይ 62.4 የኳስ ቁጥጥር ነበረው ሲሰላ የአምስቱም ጨዋታዎች የኳስ ቁጥጥሩ። ማንቸስተር ሲቲ 61 በመቶ፣ ባርሴሎና 58.6 በመቶ ነበረው፣ ኢንተር ሚላን 57 በመቶ፣ ቦዶ ግሊምትም 56.8 በመቶ፣ ሪያል ማድሪድም 56.8 በመቶ
በመሆን ከ1 እስከ 5 ያለውን ደረጃ ይዟል። እንግዲህ በአጠቃላይ በአምስቱ ጨዋታ የተሻለ የኳስ ቁጥጥር የነበራቸው ከፓሪስ ሰን ዠርመን እስከ ሪያል ማድሪድ ከ1 እስከ 6ኛ ያለውን ደረጃ ይዘዋል። የተሳካ ቅብብልን በማካሄድ በኩል ደግሞ በቀዳሚነት የተጠቀሰው በአውሮፓ ቻምፒየንስ ሊግ አምስቱ ጨዋታዎች ማንቸስተር ሲቲ ነው። 92.4 በመቶ የተሳካ ቅብብል ነበረው። ካደረጋቸው ቅብብሎች ፓሪስ ሰን ዠርመን 91.4 አሳክቷል። ቸልሲ 90 በመቶ ያደረጋቸው የኳስ ቅብብሎች የተሳኩለት ነበሩ። ባየር ሙንሽን 89.3፣ ባርሴሎና 89፣ ሪያል ማድሪድ ደግሞ 88.4 በአምስቱ ጨዋታዎች የተሳካ ቅብብል አድርገዋል። በመከላከል በኩል ደግሞ ታክሎችን በመውረድ የተሳካ ታክሎችን ያደረጉ በአጠቃላይ በአምስቱ ጨዋታዎች ካሪያት አልማቲ ነው በ124 ታክሎችን አሳክቷል። በአምስቱ ጨዋታዎች ስላቪያ ፕራህም 110 ታክሎችን አሳክቷል። ኦሎምፒያኮስ የግሪክ ኦሎምፒያኮስ 110 ኳሶችን ታክል በመውረድ አሳክቷል። ዩኒየን ሳልስበርግም የቤልጂየሙ ዩኒየን ሳልስበርግ 109 ኳሶችን ነው በመከላከል በኩል ቁጥሮችን ያስመዘገቡት። ከአውሮፓ ቻምፒየንስ ሊግ ከ1 እስከ 4 ያለውን ደረጃ ያዙት። ከአውሮፓ ቻምፒየንስ ሊግ ትልልቅ አምስቱ ሊጎች ውጭ የሆኑ ቡድኖች ናቸው። ቀጥሎ ጁቬንቱስ ነው። የጣሊያኑ ጁቬንቱስ እንግዲህ 98 ታክሎችን አሳክቷል። አትሌቲክ ክለብ ደግሞ 6 የስፔኑ አትሌቲክ ክለብ አትሌቲክ 6ኛ ደረጃ ላይ ይገኛል። 97 ታክሎችን አሳክቷል። እንግዲህ ሪካቨሪ ያደረጓቸው ኳሶችም አሉ። ኦሎምፒያኮስ 270 ኳሶችን ነው ሪካቨሪ አድርጎ በአጠቃላይ በአውሮፓ ቻምፒየንስ ሊግ 5 ጨዋታዎች ትልቅ ቁጥር ያስመዘግበው። አትሌቲክ ክለብም 257 ወይም አትሌቲኮ ማድሪድ፣ ዩኒየን ሳልዝበርግ 246፣ ካይራት አልማቲ 236፣ ኒውካስል 226 እና ካራባጅ 227 አስመዝግበዋል። እንግዲህ በግብ ጠባቂዎቻቸው በኩል ከግብነት የታደጓቸው ኳሶችም ደግሞ በዚህ ረገድ የሚነሱ ናቸው። በቀዳሚነት የሚነሳው ካይራት አልማቲ ነው። 38 ኳሶችን ከግብነት አድኗል። ቦዶ ግሊምት 31 ኳሶችን፣ ኦሎምፒክ ደ ማርሰ የፈረንሳዩ 29 ኳሶችን፣ ሪያል ማድሪድ 27 ኳሶችን ወደ ግብ ክልሉ በጣም ብዙ ኳሶች ሲሞከሩበት እንደነበሩ ማሳያ ነው። እንግዲህ የሪያል ማድሪድ ቁጥር ፍራንክፈርት 25 ኳሶች ተሞክረውበታል። ክለብ ብሩጅም 25 ኳሶች ተሞክረውበት ከግብነት የታደጓቸው ናቸው። በእነዚህ በአውሮፓ ቻምፒየንስ ሊግ 5 ጨዋታዎች ማለት ነው። ሌላኛው ደግሞ ኒውካስልን ነው የምናገኘው። አርሰናል ክሊንሺትን እናገኛለን። ምንም የግብ ሳይቆጠርባቸው በአራቱ ጨዋታዎች አስጠብቀው የወጡትን ስንመለከት አርሰናል እንግዲህ ካደረጋቸው 5 ጨዋታዎች 4ቱ ግቦች አልተቆጠሩበትም። የተቆጠረበት አንድ ግብ ደግሞ ባየር ሙኒክ ጋር ባደረገው ጨዋታ ነው። እሱንም 3-1 አሸንፏል። ኒውካስል ዩናይትድ 3 ኳሶች ግብ ሳይቆጠሩበት መውጣት ችሏል። አታላንታም 3 ኳሶች በተመሳሳይ፣ ኢንተር ሚላን 3 ኳሶች፣ ፓፎስ 3 ኳሶች፣ የእንግሊዙ ቶተንሃም ሆትስፐርም እንዲሁ 3 ኳሶች ላይ ግብ ሳይቆጠርበት ከሜዳ መውጣት ችሏል ማለት ነው። በአውሮፓ ቻምፒየንስ ሊግ ያለፉት 5 የ2025/26 የውድድር ዘመን የአውሮፓ ቻምፒየንስ ሊግ ጨዋታዎች። ወደ ተመልካቾች ፉትቦል ማዕድ ላይ ነው ያላችሁት። በአውሮፓ ቻምፒየንስ ሊግ አጠቃላይ እግር ኳሳዊ የአምስቱን ጨዋታዎች ቁጥራዊ መረጃዎች እያስደሳስናችሁ ነው የምንገኘው። አብሮነታችሁ በድጋሚ ላይ ፕሮግራሙን ላይ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁንም አትርሱ። እንግዲህ እስካሁን በቆየንበት የአውሮፓ ቻምፒየንስ ሊግ 5 ጨዋታዎች 311 ግቦች ተቆጥረዋል። እንግዲህ በእያንዳንዱ ጨዋታ ከ3.39 የሚሆኑ ወይም ከ3 በላይ ግቦች እንደሚቆጠሩ ይህ ቁጥር አመላካች ነው። በተለይም በየ27 ደቂቃው ግቦች እንደሚቆጠሩ ነው እንግዲህ በአውሮፓ ቻምፒየንስ ሊግ ተሳታፊ በሆኑ ቡድኖች ቁጥራዊ መረጃዎች የምንረዳው ማለት ነው። እንግዲህ ከ1 እስከ 15 ባለው ደቂቃ 32 ግቦች ተቆጥረዋል። ከ16 እስከ 30 ባለው በእያንዳንዱ ጨዋታ 44 ግቦች ተቆጥረዋል። ከ31 እስከ 45 በሚደርሰው ደቂቃ ደግሞ 48 ጎሎች ሲቆጠሩ ከ46ኛው ደቂቃ እስከ 60ኛው ደቂቃ ባሉት ቆይታዎች ደግሞ 48 ጎሎች ተቆጥረዋል። በአጠቃላይ በአምስቱ ጨዋታዎች ሰፊ ጎል የተቆጠረበት ደቂቃ ከ61ኛው እስከ 75ኛው ደቂቃ ከረፍት በኋላ ባለው ሰዓት ነው። በዚህም እንግዲህ የጨዋታው አሸናፊዎች የተለዩበት ነው። ከ76ኛ እስከ 90ኛ ደቂቃ ባለው ደግሞ 51 ጎሎች እስካሁን ተቆጥረዋል። ከ90 ደቂቃ ባለው የጭማሪ ሰዓት ደግሞ
16 ግቦች በአጠቃላይ በውድድር ዓመቱ የተቆጠሩበትን አይተናል። እንግዲህ በአውሮፓ ቻምፒየንስ ሊግ ቁጥራዊ መረጃዎችን አስቃኝተናችኋል። በዚህም 311 ጎሎች መቆጠራቸውን በእነዚህ 15 ጨዋታዎች ተመልክተናል። የአውሮፓ ቻምፒየንስ ሊግ ቴብሉን ደግሞ በዝርዝር እንመለከታለን። በ2025/26 የአውሮፓ ቻምፒየንስ ሊግ ቁጥራዊ መረጃዎች ላይ ነው ወደ እናንተ እየደረስን ያለ ነው። ክሊያን ምባፔ በ9 ጎል እየመራ ይገኛል። አርሰናል ደግሞ በ4 ክሊን ሺት የሁሉንም ጨዋታዎች በማሸነፍ 15 ነጥብ ይዞ እየመራ ይገኛል። ቀጥሎ የሚገኙት ኢንተር ሚላን እና በሁለተኛ ደረጃ ላይ የሚገኘው ባየር ሙኒክ ሲሆን በሶስተኛ ደረጃ ላይ ኢንተር ሚላን ተቀምጧል። የአውሮፓ ቻምፒየንስ ሊግ የዘንድሮ የአውሮፓ ቻምፒየንስ ሊግ ቀዳሚ ተፎካካሪና ለዋንጫው ከሚፎካከሩ ስማቸው በቀዳሚነት የተነሱት ባየር ሙኒክ እና አርሰናል መሆናቸውን ልብ ይለዋል። አርሰናል ምናልባትም ለአውሮፓ ቻምፒየንስ ሊግ ፍጻሜ ሊደርስ ይችላል ተብሎ በብዙዎች ዘንድ እየተነገረ ይገኛል። እንግዲህ እንደነገርኳቸው የአውሮፓ ቻምፒየንስ ሊግን አርሰናል ነው በ15 ነጥብ እየመራ የሚገኘው። አርሰናል ሁሉንም ጨዋታዎች አሸንፏል። ቀጥሎ ባየር ሙኒክ ነው በሁሉንም ጨዋታዎች ሳያሸንፍ፣ ነገር ግን በአርሰናል ተሸንፎ ሌሎችን ጨዋታዎች አሸንፏል። አርሰናል በቀዳሚነት እየመራ ይገኛል። ከዛ ፓሪስ ሰን ዠርሜን ይከተላል በ12 ነጥብ። ቀጥሎ ደግሞ ኢንተር ሚላን በ12 ነጥብ ይከተላል። በተመሳሳይ ሪያል ማድሪድን በ12 ነጥብ 4 ጨዋታዎች አሸንፎ በአንድ ብቻ ተሸንፎ ማለት ነው። 13 ግቦች ያሉት አርሰናል በዚህ የአውሮፓ ቻምፒየንስ ሊግ መሪነቱ። ባየር ሙኒክ 11 ግቦች ያሉት፣ በተመሳሳይ ፓሪስ ሰን ዠርሜን 11 ግቦች፣ ኢንተር ሚላን 9 ግቦች አሉት። አርሰናል ከሁሉም ጨዋታዎች ሁሉንም አሸንፏል። እንግዲህ በአውሮፓ ቻምፒየንስ ሊግ እንግዲህ 36 ቡድኖች በምድብ ተከፋፍለው እንደሚጫወቱ ይታወቃል። ይህንን ምድብ ሁሉንም ጨዋታ በማሸነፍ አርሰናል እየመራ ይገኛል። እኛም የአውሮፓ ቻምፒየንስ ሊግን ወቅታዊ የዛሬና ነገ የሚካሄዱ ጨዋታዎችን በመንተራስ ወደ እናንተ በልዩ ልዩ መረጃዎች ደርሰናል። ፉትቦል ማዕድን ዘውትር አጋራችሁ በማድረግ አጋርነታችሁን እንድታሳዩ እንጠይቃለን። ፉትቦል ማዕድ በዩቲዩብ በፌስቡክ እና በቲክቶክ አለ። በእነዚህ ፕላትፎርሞች እየገባችሁ ኮፒ ሊንክ ሼር በማድረግ በድጋሚ አጋርነታችሁን እንድታሳዩ ነው የምንጠይቀው። ስለነበረን ጊዜ በጣም እናመሰግናለን። ዘውትር እናንተ የፉትቦል ማዕድ አጋር ሆናችሁ እንድታግዙንም እንጠይቃለን። ለአሁን የፉትቦል ማዕድ የአውሮፓ ቻምፒየንስ ሊግን ወቅታዊ ጉዳዮች አስመልክቶ ወደ እናንተ የደረሰበት ጥንቅር ይህን ይመስላል። ሰላም።